ሰላሚ ግን አባዬን አትታዘቢውም አይደል? ከሌላ ሴት ስለወለደ ሰላሚ ከማየውጭ ስለወለደ አትታዘቢውም አይደል? አይ ቆይ ለምንድን ነው አባዬ ማን ሄደው? ቆይ ለምንድን ነው ከዚህ ቤት ማን ሄደው? አባዬ ዳጣ የትም አንሄድም። ለምን አባዬ? ለምንድን ነው ዳታሪ የምትለው? አባዬ ዛሬ እናቴን ካላስተዋወቅኝ አባዬ በቃኝ፣ ሂድዬ በቃኝ። እኔ ራሴ ፍለጋ እወጣለሁ። እሺ እናቴን አስተዋውቀኝ፣ አለበለዚያ እኔ ራሴ ሄዳለሁ። አታገኘኝም። እሺ አባዬ። ልጅ ዳጣ እናትሽ እዚሁ ነው ያለችው። የት? ሰላምዬ ጋሽ እትዬ ነች። በዚህ ግባ ማንም የለም። ቤቶች ከሰላም ጋር ተኝቻለሁ። አባይ ተኝቻለሁ ማለት አባይ ተው፣ እኔ እንዳሰብኩት እንዳይሆን። አዎ ተኝቻለሁ። በማየ ላይ አባይ፣ በማየ ላይ ከሰራተኛ ጋር እድሜ ዘላለሜን ላልነሳ ነበር የወደኩት። ከባድ ውድቀት፣ ትልቅ ክህደት፣ ሰላለማዊ ስህተት። ነፍሴና ነፍሷ ተጋጭ በጨለማው ህይወቴ ውስጥ። የመጨረሻዋ ደስታ ልክ እንደ መብረቅ ለቅጽበት ብልጭ ብላ ጠፋች። ዛብና ድካም ሰጣኝ ጠፋች። እናትሽ ሰላም ናት። የእናትነት ስሜቱን አውቀሽው ነበር። ነግሬሽ ነበር እኮ ዳጣ፣ እንደማትችይው ነግሬሽ ነበር እኮ። ተረጋጊ ብዬሽ ነበር እኮ ዳጣ። ዳጣ የሰማችውን መቋቋም ሲያቅታት ራሷን ስታወደቀች። አቶ ደረጀ ሲፈራውና ሲሸሸው ለ21 ዓመት ያህል ሲፈራው የነበረው እውነት ተጋለጠ። አቶ ደረጀ የፈራው ነገር አልቀረም። ወይዘሮ ማርታ አቶ ደረጀ ለዳጣ እናቷን ሊያስተዋውቃት በሄደበት ሰላምን ድንገት ሄጄ ሰርፕራይዝ ላርጋት ብላ ከአቢጌል ጋር መንገድ ጀመሩ። አቢጌል ዛሬ ምንም ጥሩ ስሜት እየተሰማኝ አይደለም ብላ ከመንገድ ላይ ስትመለስ፣ ወይዘሮ ማርታ ግን እዛ ቤት ደርሳለች። አቶ ደረጀ ወይዘሮ ማርታን መምጣት ሲያቅ እጅግ በጣም ተደናገጠ። በር ለመክፈት ሁላቸውም ፈርተው ሲንቀጠቀጡ ወይዘሮ ማርታ በሩን ከፍታ ገባች። ሁሉም ተደናግጠው ነበር። አቶ ደረጀ እየተብረከረከ ነው። በዚህን ሰዓት ማርቲ እዚህ እንዳለው ካወቀች አለቀልኝ ሲል መለኛዋ ዳጣ መላ ፈጥራ ከዛ ቤት ቶሎ እንዲወጡ አድርጋለች። ግን ደግሞ አቶ ደረጀ እስከ መቼ ድረስ ልጅን በዚህ ሁኔታ ላይ እንዲህ አጓጉቻት መንገር አለብኝ ብሎ የተፈጠረውን ነገር ነገራት። ዳጣ እናቷ አጠገብ ቁጭ ብላ ግን ደግሞ ሰላምን እናቴ ትሆናለች ብላ በጭራሽ አልጠበቀችም ነበር። አባዬ ቶሎ በል ሰዓት አታራዝምብኝ ነው መሄድ ልትሄድ አልፈለክም ብላ አንድም ቀን ድምጿን ከፍ አድርጋ የምተናግራው የማታውቀው አባቷን በድፍረት እየተናገረችው ትገኛለች። አባዬ የፈለገ ይምጣ እንጂ ዛሬ እናቴን ሳታሳየኝ መቆየት አልፈልግም። እናቴ ላቅፋት እፈልጋለሁ። በመንገድ ላይ ስንከራተት ሳላቃት እማዬ ብዬ አልቅሻለሁ። ዛሬ ግን እኔ እማዬ ብዬ ሳለቅስ እሷም ልጅ ብላ ታባብለኛለች። እባክህ አባዬ ብላ እንደሰሰተችና እንደጓጓች ግን ደግሞ እውነቱን መቋቋም አቅቷት ራሷን ስታወድቃለች። ዳጣ የእውነት ትተርፍ ይሆን ወይስ ምን ሊፈጠር ይችላል? ለዛ ገዜ ድጋሜ ጉር ሰርተዋለች። የዛሬውስ የከፋ ነው። ገዜ በዚህ ስሜቱ ለዛን ካገኛት ለዛን እንግዲህ በቀላሉ የሚፋታት አይመስልም። አቢጌል ምንም ዳጣ እህቴ ብትሆንም በአንተ ግን ልደራደር አልችልም። እወዳታለሁ፣ እህቴ ናት። ነገር ግን አንተን የምወድህ ቀድሜ እስከሆነ ድረስ እኔ አቢጌል በአቋሜ የጸናውና የፈለኩትን የማላጣ እስከሆንኩ ድረስ አንተንም የኔ ያደርግሃለሁ ብላለች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። ምንም የምትሰሙት ምናልባትም አስተማሪ ባይሆንም ግን ደግሞ አንድ ቀን ለእናንተ ጆሮ የሚመጥንና
አስተማሪ የሆነን እንግዲህ ይዘት ያለው ታሪክ ይዘን እንደምንመጣ ተስፋ እናደርጋለን። ለጊዜው ግን በዚሁ ዘና እያልን ማበረታታቸውን አትርሱ እንላለን። እናም እንግዲህ አቶ ደረጀ ከዚህ በፊት ዛሬ ነገ እያለ እውነትን ቢያራዝመውም ግን ደግሞ ሸሽቶት ሊያመልጠው የማይችለው እውነት በፊቱ የሚጋፈጥ እንጂ በሽሽት የሚመለጥ ነገር ስላልሆነ ግዴታ ብጋፈጥ ይሻላል የሚል ውሳኔ ላይ ደርሷል። እናም እንግዲህ ይሄንን ፍርሃቱን ለመጋፈጥ በወሰነ ጊዜ የዳጣ የ21ኛ ዓመቷ ልደት በደረሰ ጊዜ ልጄ እስከ ዛሬ ላሳለፈቻቸው ከባድና አሰቃቂ ጊዜያቶች ካሳ ይሆናት ዘንድ ግዴታ እንግዲህ የልጄን ልደት ማክበር አለብኝ ብሎ ወስኗል። የዳጣ ልደት ሲከበር በሰፊው ታስቦ እሷን ለማስደሰት የተደረገ ቢሆንም ወይዘሮ ማርታ እጅግ በጣም ቀና ልብ ያላት ሴት ስለሆነች ትዳሯን ለመጠበቅ ወደ እሷ ልብ እየመጡ የሚወሰውሷትን የሰዎችም እንዲሁም ደግሞ አንዳንድ ነገሮችን ችላ ብላ የባሏን ደስታ ለማስቀደም እንግዲህ በትብብር የዳጣ ልደት ሊከበር ችሏል ማለት ነው። ዳጣም ይህን ያህል ጊዜ ስትኖር በማንኛውም ቀን እንግዲህ ልደቷን እንኳን በትክክል ሳታውቀው ግን ደግሞ እናትና አባቷ የልደት ቀኗን ቆጥረው እንዲከበር ስላደረጉ አቶ ደረጀም በልደቷ ቀን ስለ እናቷ እንደሚያሳውቃትና ትልቁና ውድ ስጦታዋ እናቷ እንደሆነች ግን ደግሞ ወይዘሮ ማርታን ስሜት ለመጠበቅ እሷን እንዳላጣ እባክሽ ሁሉንም ነገር ምንም ነገር እንዳልተፈጠረ አድርገሽ ከምን ጊዜውም የተለየ ስሜት ወይም ሪያክት እንዳታሳይ አደራ ብሏት ነበር። እሷም የአባቷን ትዕዛዝ ሰምታ ወይዘሮ ማርታ ብዙ አወዘጋጋቢ ምላሾችን ዳጣ የሰጠቻት ቢሆንም እነሱንም ከወይዘሮ ማርታ ሕሊና ለማጽዳት አባቷን ነፃ ለማድረግ እማዬ ከዚህ በፊት ስለ ልደት ቀኔ ጠይቀሽ ነበር አላውቀውም ብዬሻለሁ። እናም እንደዛ ያልኩሽ እኔ አንቺ እንዳትቸጋገሪብኝና ልደት አከብራለሁ እንዳትይ ወጭላ ለማስወጣት እንጂ የልደት ቀኔን አውቀው ነበር። እናማዬ እጅግ በጣም ይቅርታ፣ ምናልባትም በብዙ መልኩ እያወዛገብኩሽ ይሆናል። እኔ በጣም አከብርሻለሁ፣ እወድሻለሁ፣ አንቺ ለእኔ እናቴ ነሽ ብላታለች። ወይዘሮ ማርታም የዳጣ ባህሪ ስነ ምግባር ጥሩ ስለሆነ እንጂ እዚህ ቤት እንድትኖር የፈቀደችላት ጥሩ ልጅ ባትሆን ላትቆይ እንደምትችልና ስለዚህ እኔ ሳልሆን ያንቺ ስርዓትሽና ጥሩ ልጅ መሆንሽ ነው ያኖረሽ፣ እኔ ደግሞ በጣም ነው የምወድሽ ብላ ፍቅራቸውን ተገላልጸው እንግዲህ ደስ የሚል የልደት ጊዜ አሳልፈው ነበር። ችግሩ ግን ከልደቱ ቀጥሎ የመጣው ነገራቶች ነው። ብዙ ስጦታዎች ተበርክተዋል። ግን ደግሞ ሰላም ቀለበትና አሻንጉሊት የትንሽዬ ልጅ አሻንጉሊት ልካለች። ማለት ምንድነው? ሰላም እንግዲህ ልጇን እንደ ማንኛውም እናት አቅፋና አዝላ አጫውታ እንዳለማሳደጓ ልጅነቷን የሚገልጽ ግን ደግሞ ይሄ ሚስጥራዊ ስጦታ እንጂ ቅኔው ለማንም የማይገለጽለት እናቷ ብቻ የሚገባት ግን ደግሞ ለሌላ ሰው ያን ያህል ትኩረት የማይስብ ስጦታ ነበር። ግን ደግሞ እንግዲህ ዳጣ በሁሉም ነገር ደስተኛ ነበረች። ወይዘሮ ማርታና አቶ ደረጀ ግን አካውንት ከፍተው 1 ሚሊዮን ብር ስጦታ አበርክተውለታል። አቢጌልም ብትሆን የአንገት ሐብል አስራላታለች። ናታን ግን እናትሽን ካገኘሽ በኋላ ነው የኔ ስጦታ ብሏት ነበር። ግን ደግሞ የቀለበቱ ነገር ለሁሉም ሰው ጥያቄ ሆኗል። ወይዘሮ ማርታም የሰላም ስጦታ ግን ከሁሉም ይለያል እያለች ነው። ወይዘሮ ማርታ ብዙ ነገሮች አጠራጣሪ ነገሮች አሏት። ግን ደግሞ ሁሉንም ለማጽዳት ጆሮ ዳባ ልበስ ብላ እንግዲህ ቤተሰቧን ለማትረፍ እየታገለች ትገኛለች። ግን ደግሞ የአቶ ደረጀ ሁኔታ የወይዘሮ ማርታን ዝምታ እንዲሰበር አድርጎታል። ይህም የሆነው ምንድነው? አቶ ደረጀ አብዝቶ መጨነቅ መረበሽ የጀመረው እንግዲህ የሰላም እርግዝና እየገፋ በመጣበት ጊዜና ልጁ የሱ እንደሆነ ከነገረችው ጊዜ አንስቶ እስካሁን ድረስ ያለው የዛ ቤት ሰላም የማስመሰል እንጂ ትክክለኛ አልነበረም። ወይዘሮ ማርታም እንዲህ እየሆንክና አንተ እየተሰቃየህ እየተበሳቆልክ እንደዚህ እየተጨነቅ የኔ ዝም ማለት እንግዲህ የትዳር አጋርነት የላንተ ጥቅም የለውም፣ ትርጉም አልባ ነው ማለት ነው። ደግሞ እንደዛ ትርጉም አልባ የሆነን ኑሮ ከምኖር እኔ ምን አደርግልሃለሁ ከጎንህ ዘወር ብልልህ ይሻላል በሚል እንግዲህ ወይዘሮ ማርታ እንደደከማት እንደታከታት ብዙ ነገሮችን እየሰማችና እንዳልሰማች እየሆነች መኖር እንዳቃታት አቅም እንዳጣች እንደተረታች ነግረው ደክመህ አድክመኸኛል፣ ግን ደግሞ አዝኜብሃለሁ፣ መቼም ቢሆን ሊቀር ልልህ አልችልም ብላ ጥላው ሄዳለች። እንግዲህ በዚህ የተነሳ አቶ ደረጀ
ወይዘሮ ማርታ የእውነትም እንደ መረራት እንደ ከበዳት ተረድቷል። ይህን ያህል አመት ሲኖሩ ምንም መጋጨት በመካከላቸውም ቢኖር ወዲያው ተነጋግረው የመፍታት ልምድ እንጂ ጥላ የመሸሽ ልምድ እንደሌላቸው ያውቃል። ስለዚህ ወይዘሮ ማርታ ምን ያህል እንደ ከበዳት የሚያሳይ መልእክት ስለሆነ አቶ ደረጀም እንግዲህ እጅግ በጣም አዝኗል ማለት ነው። ብቻውን በሩን ዘግቶ እያለቀሰ ነበር። አብጌልም አባቷን አጽናንታ እናቷንም ለማረጋጋት እየሞከረች ሳለ አቶ ደረጀ ልጁን ይዞ ከቤት ወጥቶ ነበር ለዲያጣ ሊነግራት። ግን ደግሞ አቶ ደረጀ ጥሩ ስሜት ላይ ስላልነበረ የሄደበትን አቅጣጫም እንኳን በቅጡ ማያውቀውም ነበር። ለዛም እንግዲህ የአባቷ ሁኔታ ያሳሰባት ዲያጣ በቃ የማላቃትን እናቴን ስፈልግ የማውቅህን አባቴን ከማታ ለአንድ ቀን ማደር አይከብደኝምና ዛሬን ተረጋግተህ ነገ ታሳየኛለህ ብለዋለች። ግን ደግሞ ከብዷት ነበር። እናቷን ለማየት ጓጉታለች። በዛ ላይ እናቷም እንደምትጠብቃት ነግሯታል። ግን እኮ እናትሽ እየጠበቀች ነው ብሎ ነበር አቶ ደረጀ። አይ ቢሆንም ለአንድ ቀን አይከብደኝም፣ እስከዛሬ ስኖር የለም ምክንያቱም እሷን ስፈልግ አንተን ማጣት አልፈልግም። እባክህ አባዬ ተወውና እንሂድ ብላ ተያይዘው ወደ ቤታቸው ተመልሰዋል። ወይዘሮ ማርታ ጥፋተኛ እንዳልሆነች ውስጧ ቢያውቅም ግን ደግሞ አቶ ደረጀን ይቅርታ ጠይቀው እንግዲህ ተቃቅፈው ፍቅራቸውን ተገላልጸው የምትጠይቃቸውን ጥያቄዎች በአንዳንድ ጥያቄዎች እያለባበሰ እንግዲህ ችሎ እንደምንም ለማደር ችሏል ማለት ነው። ጧት ግን ነጋ ብሎ አሁንም በድጋሚ ዳጣን ይዞ ተነስቶ ሄዷል። ዳጣም የተፈጠረውን ነገር በሙሉ ለናታን እየነገረችው ነበር። ይሄ ቤተሰብ እንደዚህ መታመስና ሰላሙን ማጣት የጀመረው እኔ እዚህ ቤት ከመጣሁበት ጊዜ ጀምሮ ስለሆነ እኔ ከዚህ ቤት እናቴን ልወቅ እንጂ እናቴን ካወቅኩኝ ወዲያውኑ እወጣለሁ ብላ ነበር። ናታን ምናልባት ባለትዳር ልትሆን ትችላለች፣ ምናልባት ልጆች ሊኖሯት ይችላሉ። እህትና ወንድሞችሽስ እንደፈቀደው፣ ግን ደግሞ ትዳር ካላት ባለቤቷ ሊፈቅድ አይችልም። ለዛም አንቺማ እኛን ጥለሽ ልትሄጂ አይገባም ብሏት ነበር። አባቴ እኔ እዚህ ቤት ከመጣሁ ጀምሮ እየተበሳቆለ ነው፣ ከሰውነት ደረጃ ወጥቷል። ስለዚህ አባቴን በዚህ መልክ ማየት አልፈልግም። እኔ ራሴ ከዚህ ቤት መራቅ ይኖርብኛል። ትዳሩ እንዲፈርስ፣ ቤተሰቡ እንዲበተን አልፈልግም ብላለች። ያንቺ መወለድ ያንቺ ጥፋት ሳይሆን የነሱ ነው። ስለዚህ አንቺ ለሱ ምንም ልትከብጂዋችም ስለሽንማ አትሄጂም። ለዛውም እንግዲህ እንዲያባየ ውሳኔ ይታያል ብሏት ነበር። ግን ደግሞ ዳጣ ከፍቷት ነበር። እንግዲህ አቶ ደረጀ አሁንም በድጋሜ ተያይዘው ሲሄዱ እየሄዱበት ያለው ሰፈር ግን ሰላም ነስቷታል። ይሄ ሰፈር እኮ የሰላምዬ ነው። ሰላምዬ እናቴን ታውቃታለች እንዴ? ሰላምዬ ጎረቤት ናት እንዴ ብላለች። አቶ ደረጀም እንደምንም እንድትረጋጋ ካደረገ በኋላ እዛ ውረጂ እርግጠኛ ነኝ ብሏል። ግን ደግሞ እስቲ አሁን ከነዚህ እናትሽ ምን አይነት ማንን የምትመስል ይመስልሻል ባላት ጊዜ የማልፎ የሚያገድሙ እናቶችን በሙሉ ያቺ የኔ እናት ናት ወይ ይችኛይቱ የኔ እናት ናት ወይ ስትል አቶ ደረጀ እንግዲህ ስለ ሰላም እንዲጠረጥር ፈልጎ ነበር። ግን ደግሞ ዳጣ በጭራሽ ስለ ሰላም እየጠረጠረች አልነበረም። ወይዘሮ ማርታ እንግዲህ አባትሽ የት አለ ባለች ጊዜ ከዳጣ ጋር ተያይዘው እንደወጡ ነግራታለች። ከዳጣ ጋር ተያይዘው ወጥተዋል ስትል እንዲህ አልበዛም? ምንም ደግነት ቢሆን ለልጆቹ የማያደርገውን ለሰው ልጅ እንደዚህ መሆን አልበዛም ብላለች። አብጌል ዳጣን ነው የሰው ልጅ አልሽው እያለቻት ነበር። አዎ የሰው ልጅ፣ አንቺ ደግሞ ለዳጣ ከመቼ ጀምሮ ነው እንደዚህ ተቆርቋሪ ሆንሽው እያለች ነበር። አይ እኔ እኮ ለክፋት አይደለም፣ ግን ደግሞ ለራሱ ልጆች የማያደርገውን ማታ ወስዶ አዝናናት፣ አሁንም በጧት መሄድ ምን አስፈለገ ብላለች። ወይዘሮ ማርታ ምን እንደቀሰቀሳት ባይታወቅም አሁን እንሄድና ሰላምዬን ጠይቀናት እንምጣ፣ ከአባትሽ ጋር የሚሄድበት ጉዳይ ነበረኝ ግን ደግሞ እሱ የለም ስትል ለምን ከኔ ጋር አንሄድም ብላ ነበር አብጌል። አይ ከአንቺ ጋር አይደለም ከሱ ጋር ነው መሄድ የፈለኩት፣ ለምን ሰላምዬን ጠይቀናት አልመጣም ስትል አብጌል የሰላምዬ ልጅ እንደናፈቃት ተናግራለች። ወይዘሮ ማርታ የራስሽን ልጅ ወልደሽ ቀፊ፣ የሰው ልጅ የሰው ነው ስትላት እንግዲህ አብጌል እሺ በቃ ደርሰን እንምጣ ልብስ ልቀይር ብላ ተነስታ ሄዳለች። አብጌል መንገድ ጀምራለች። ወይዘሮ ማርታና አብጌል እንግዲህ ሲወጡ ገዜን አስጠንቅቀውት እኛ በሌለንበት ምንም ነገር መፈጠር የለበትም አንተና ለዛ እያሉም እያሳፈሩት ነበር። ግን ደግሞ ገዜ ለዛ ለሱ እንደማትመጥነው ተናግሮ ነበር። ከቤት ሁሉም ሰው መውጣቱን እርግጠኛ ሲሆን ሲሮጥ እንግዲህ ለዛ ዘንድ ሄዷል ማለት ነው። ለዛ ጋር ከሄደ በኋላ ለዛም እሺ ብላ ክፍሉ ወስደው ነበር። ክፍሏ ከወሰደችው በኋላ
ክችን እቃ ይቼ ልምጣ በሚል ስበብ ቆልፋበት ወጣለች። ገዜ ያዙኝ ልቀቁኝ እያለ ነው። በሌላ በኩል አቶ ደረጀ ሰላምን አይተናት እንንጣ ሲል እናቴን ካገኘኋት በኋላ ይሻላል እንጂ አሁን በጭራሽ አልፈልግም እያለች ነው። ግን ደግሞ አቶ ደረጀ መጀመሪያ ሰላም ጋር መሄድ አለብን ብሏል። ሰላም ጋር ከሄድን በኋላ ምግብ መብላትም መቀመጥም ምንም አናደርግም ቶሎ እንወጣለን እያለ ነው። እናም እንግዲህ እዛ ሄደው ትንሽ ከተቀመጡ በኋላ ዳጣ እባክህ አባዬ ተነስ፣ ሰላምዬ አባዬ ይሄው እናቴን አሳየኝ ስለው አንቺ ጋር ይዞኝ መጣ፣ ቶሎ እንውጣ አባዬ፣ ሰዓት አታራዝምብኝ እባክህ ቸኩያለሁ፣ እባክህ በጎዳና ላይ በልጅነቴ ብዙ ቀናትን ልጆች ሲያልማየ ብለው እንዳለቀሱትን የማልቅሻለሁ፣ ብዙ ከባድ ጊዜን አሳልፌያለሁ። አሁን ግን እማየ ስላት ወይዬ ብላ አቅፋ የምታጽናናኝ እናት ይኖረኛል እባክህ እያለች ነበር። አቶ ደረጀ አንድ ወንድም እንዳላት ነግሯታል። እናትሽ ማንን ትመስላለች እያለ እየጠየቃት የነበረው እሷን አረጋግቶ የሆነ ጥርጣሬ ትጠረጥራለች ብሎ ነበር። ግን ደግሞ ዳጣ በጭራሽ ሰላምን ልጠረጥር አልቻለችም። ሰላም የዳጣ ለቅሶና አነጋገር ልቧን እንዲያችል አድርጓታል። ስለዚህ እንግዲህ ሰላም እባክህ ጋሼ አልቻልኩም እያለች ነው። አቶ ደረጀም ሰላም እንዲያትነግራት እየተከላከለ ነው። እናትሽ እዚሁ በዙሪያሽ ነው ያለችው ባሏት ጊዜም እንግዲህ የት ደብቃችኋት ነው እያለች እየታገለች ነው። አቶ ደረጀ እናቷ ሰላም እንደሆነች ሊነግራት ሲል ለትንሽ ወይዘሮ ማርታ በር አንኳኩታለች። ሰላምዬ ስትል ድምጿን ስትሰማ አቶ ደረጀ ዘሎ ጓዳ ገብቶ ተደብቋል። ዳጣና ሰላምም በር ለመክፈት ግራ ተጋብተዋል። ሁለቱም ተፋጠው እንዴት ተቀመጡ። ወይዘሮ ማርታ ራሷ በሩን ከፍታለች። ሰላምዬ እዚህ እያላችሁ ነው እንዲህ በር የማከፍቱ ብላ ነበር። እነሱም እንግዲህ የሚሉት ወሬ ጠፍቶባቸው አሁን እኮ ህፃኑን ይዘን ክትባት ልንወጣ ስንል ነበር የመጣሽው እያለች ነው። ወይዘሮ ማርታም ዳጣን የራስ ምግብ ለምደሽ በጭራሽ ልትቀመጭ አልቻልሽም፣ ከጧት ከማታ ትሮጫለሽ እያለች ነበር። ግን ደግሞ ዳጣ ሰላም ህፃኑን አፍቆሻል ብላ ጠርታት እንደሆነ ተናግራ ወይዘሮ ማርታን ፈገጋስ ብላታለች። አሁን የቁርጥ ትጋብዥናለሽ የፍየል ቁርጥ፣ እናም ደግሞ አሁን ወተን እንሄድ ልጁ ክትባት አለው እያለች ነው። ሰላምም አዎ ልጁ ክትባት አለው ብላ አሳምናታለች። ወይዘሮ ማርታ እስከምትወጣ ድረስ አቶ ደረጀ ጉድ ሆንኩኝ እያለ እጅግ በጣም ተጨናንቋል። ወይዘሮ ማርታን እንግዲህ በዘዴ ነዳጣ ካስወጡ በኋላ አቶ ደረጀም ወጥቶ ሄዷል። አቢጌል ከመንገድ ላይ ጥሩ ስሜት አልተሰማኝም ብላ ተመልሳለች። ናታን ወደ ቤት እየመጣ ሆኖ ስላላት ነበር። ናታን ግቢውን ዞሮ ገዜም ቢጣራም ገዜ አልነበረም። እናም እንግዲህ በስተመጨረሻ ናታን ወደ ቤት እየገባ ሳለ አቢጌል መታለች። አቢጌል መታ የት ሄደው ነው ብቻሽን ነሽ ባለ ጊዜ አንቺ አባሮሻቸው ነው እንዴ ያላት ነበር። እንዴ አላወከኝም ማለት ነው? እኔ አቢጌል ነኝ። አንተን ለማናገር ብዬ ማንንም አላባርም፣ ምክንያቱም ፊት ለፊት ማውራት እችላለሁ፣ እኔ አላፍርም እያለችው ነው። እናም እንግዲህ ናታንን እኔ ወድሃለሁ ከኔ የምትወድልኝ ምንን ነው ብትለውም እሱ ደግሞ አደንቅልሻለሁ፣ አከብርልሻለሁ አቋምሽን እንጂ ሌላ የፍቅር ስሜት ላንቺ የለኝም ብሏታል። ዳጣንስ ብላው ነበር ይህ እንደዚህ አይነት ምላሽ እንደማይሰጣን ነግሯት፣ ግን ደግሞ እንግዲህ ናታን ለሁሉም ነገር የራሱን ውሳኔ መወሰን እንደሚችል ተናግሯል። ግን ደግሞ አቢጌል እኔ ታውቃለህ በአቋሜ የጸናሁ ነኝ፣ የፈለኩትን ሁሉ ማድረግ እችላለሁ ብላለች። እህቴን ወዳታለሁ፣ ግን ደግሞ አንተን እኔ እንደምወድህ እያወቀች ነው የወደደችህ። ስለዚህ አንተ የኔ ሀቅ እንጂ የማንም አይደለህም ብላለች። እህቴን በምንም ልጎዳት አልችልም፣ ግን ደግሞ አንተ ግን የኔ ነህ ብላለች። ናታን ወሬዋ ቢያስጠላው ጥሏት ተነስቶ ገብቷል። አቢጌል ግን በአቋሟ ጸንታለች። አቶ ደረጀ ለዳጣ ሁሉንም ነገር አንድ በአንድ ነግሯታል። እናቷ የሰላም ልጅ የተወለደችበትን አወላለዷን እንዴት እንደተጣለች ሁሉንም ነገር በዝርዝር ሲያስረዳት የሰላም ልጅ እንደሆነች ስታቅ እንዴት በማየ ላይ አባዬ እንዴት ከሰራተኛ ጋር በማየ ላይ እያለች ሳለ በስተመጨረሻም መቋቋም አቅቷት ራሷን ስታወድቃለች። አቶ ደረጀ አቺውም ብዬሽ ነበር አባትነቴ ሊያንስብሽ ይችላል፣ አቺውም ብዬሽ ነበር እያለ እንግዲህ እጁ ላይ ሽልብ ብላ ወድቃለች። ዳጣ ትሞታለች ወይስ ትተርፋለች የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ